የመን፣ ኳታር፣ ሊባኖስ፣ ዱባይ፣ ሳውዲ አረቢያ እና የተለያዩ አረብ ሀገራት ላይ የምትሰሩ ኢትዮጵያውያን ቴዲ አፍሮ ለእናንተ እንዲህ ብሏል። ባህሬን፣ ሳውዲ፣ ዱባይ እንደሚያዝነው ልቤ በዚህ ሳምንት መነጋገሪያ ከነበሩ ነገሮች የመጀመሪያው ቴዲ አፍሮ ሐሙስ ዕለት 8 ሰዓት ላይ አልበም ለቆ ነበረ። 8/8/8 2018 በእነዚህ ቀናት ሴት ተደርጎ ነበር የተለቀቀው። አልበሙም በቢልቦርድ ደረጃ አሁን በአንደኝነት እየመራ ይገኛል። ከዚህ ውስጥ ደግሞ እናንተን የሚወክል ሳውዲ አረቢያ፣ የተለያዩ አረብ ሀገራት ላይ ያላችሁ ኢትዮጵያን ሰራተኞችን የሚወክል አንድ ሙዚቃ ሰርቷል። ያ ሙዚቃ ምንድነው? አልበሙስ ምን ላይ ነው ያለው የሚለውንም ስለእናንተ በደንብ አደርሳለሁ። ሰላም ውድ አሞና ቲዩብ ተከታታዮቻችን፣ አስተማሪ ታሪኮችን ጠቃሚ መልእክቶችና በሳምንት ውስጥ የተከሰቱ አባይት ጉዳዮችን ማግኘት ከፈለጋችሁ ትክክለኛ ቦታ ነው የመጣችሁት። ስለዚህ ይህን ቪዲዮ ላይክ እና ሼር በማድረግ ጀምሩ። አሞና ቲዩብንም ሰብስክራይብ በማድረግ ቤተሰብ ሁኑ። እንግዲህ ቴዲ አፍሮ በዚህ ሳምንት አልበም ለቋል። ኢትዮሪካ የተሰኘ አልበም ለቆ ነበረ። አልበሙ መጠሪያው ኢትዮሪካ ብሎ ኢትዮጵያ አፍሪካ የሚል መጠሪያ ነው የነበረው። ቴዲን ታውቁታላችሁ። ያው አልበሞቹ ሀገራዊ ሆኑ ወይም ደግሞ ሀገርን ሊወክሉ የሚችሉ ነበሩ የሚጠራው። የቀድሞ አልበሙ ቁጥር 5 አልበሙ ኢትዮጵያ የሚሰኝ ነው አልበሙ። ያው ኢትዮጵያ የሚልም ሙዚቃ ነበረው። አሁን ደግሞ ኢትዮጵያና አፍሪካ ብሎ መጥቷል። አቡጊዳ ብሎ ኢትዮጵያዊ ስም ነው። የተለያዩ አይነት ስሞች አልበሞች የጠራባቸው ስሞች አሉና ቴዲ አፍሮ እንግዲህ ሀገርን የሚወክሉ አልበም ስም መጠሪያ ነው የሚያደርገው። አሁን ላይ ደግሞ ያው አስገራሚ ነገሩ ያው ከዚህ በፊትም የቴዲን አፍሮ ብቃት እናውቃለን። የግጥም ችሎታው፣ የዜማ ድርሰት ችሎታው በጣም የታወቀ ነው። እንደውም ከዛም ባለፈ ደግሞ የሙዚቃ ኢንፍሉዌንስም አለው። ሙዚቀኞች ትንሽ ይቸገራሉ ለሱ ሲሰሩለት፣ ምክንያቱም እያንዳንዱን ነገር በትክክል ካልሰሩ አይሰማቸውም እንደሌላ ሰው እና ይቸገራሉ። እና አሁን ዛሬ ላወራቸው የፈለኩት ነገር ቴዲ አፍሮ አልበም ለቆ ነበረ። መነጋገሪያ ነበረ የእሱ አልበም። አሁን ላይ በዩቲዩብ ደረጃ በ24 ሰዓት ሳይሞላው በብዙ ሚሊዮኖች እየታየ ትሬንድ ሚውዚክ ውስጥ አሁን ላይ አንደኛ ደረጃ ሆኗል። አንደኛ ደረጃ መሆኑ ምን ያስገርማል ካላችሁ በዓለም ደረጃ ነው እየታየ ያለው ከነ ጀስቲን ቤበር፣ ቢቲኤስ የሚባሉ ደግሞ የተለያዩ ዓለም አቀፍ ታዋቂ እውቅናን ያላቸው ሰዎች በላይ ሆኖ ነው አንደኛነት ላይ እየመራ ያለው። ከዚህም ባሻገር ደግሞ 3 ቶፕ 20 እየተደመጡ ካሉ በ24 ሳይሞላ ቶፕ 20 እየተደመጡ ያሉ ሙዚቃዎች ውስጥም ደግሞ ዝርዝር ውስጥ 3 ሙዚቃዎችን አካቷል እና ይሄ በጣም ከባድ ነገር ነው፣ ግን ለቴዲ አፍሮ ተችሏል። ኢትዮጵያን ሪል እውነት ያው ገና በደንብ መደመጥ አለበት ሙዚቃው፣ ግን ደግሞ በቃ ህዝቡ እንደሚወደው የምታውቁት ሁሉም አንዴ ነው ግር ብሎ የገቡት። ለምሳሌ ዳስጣል የሚለው ሙዚቃ ገና 24 ሰዓት ሳይሞላ ኦልሞስት 4 ሚሊዮን አልፎታል። 4 ሚሊዮን እይታ አልፎታል። አስቡት 4 ሚሊዮን ማለት 2 ሚሊዮን ራሱ ለመምላት ምን ያህል ከባድ እንደሆነ 24 ሰዓት ገና ሳይሞላ 4 ሚሊዮን እይታ አልፎታል። ከ211 ሺህ በላይ ላይክም አለው። ከ32 ሺህ በላይም ኮመንት ተደርጎበታል እና ምን ያህል ተደማጭነት እያገኘ እንደሆነ አስቡት። እና በዚህ ውስጥም ደግሞ መሬማም ቶፕ 20 ውስጥ ከገቡ ሙዚቃዎች ውስጥ አንደኛው ነው። መሬማ ይሰኛል። ሁለተኛው አሁን የምነግራችሁ ነገር መሬማ ያው ለእናንተ ቴዲ አፍሮ ካቀነቀናቸው ሙዚቃዎች አንደኛው ነው። ያው ቴዲ በአልበም ውስጥ የተለያዩ አይነት ነገሮችን ነክቷል። አሁን ለምሳሌ ዳስጣል የሚለው ፖለቲካን ነገር ይነካካል ተብሎ ነው የሚታሰበው። ምክንያቱም አዲስ አበባ ነዋሪዎችን ምናምን የሚነካካ አይነት ነው። እኔ ዛሬ ስለሱ ጉዳይ አይደለም ላወራችሁ የመጣሁት። በአረብ ሀገራት የምትገኙ ኢትዮጵያውያን ሰራተኞች እናንተን ወክዬ ወይም ደግሞ በዚህ ጉዳይ ድንገት ካልተረዳችሁት ለእናንተ ለማስረዳት ያህል ነው እዚህ ጋር የመጣሁት። ቴዲ አፍሮ መሬማ ብሎ አንድ ሲንግል ሰርቶ ነበረ። አንድ ትራክ አለው ከ18ቱ ትራክ ውስጥ ወይም ከአልበም ውስጥ ከነበሩ ሙዚቃዎች ውስጥ አንድ ትራክ አለው መሬማ የተሰኘ። ይሄ መሬማ ያው ጀስት በአረብ ሀገራት የሚለፉ እህቶቻችንን ወይም ወንድሞቻችንን ለማሰብ የተዘጋጀ አይነት ትራክ ነው። ለምንድን ነው እንዲህ ያልከው ካላችሁ ደግሞ ምን ይላል? አድምጡት እስቲ መጀመሪያ። ሌላ ቢቀር እንኳን ማንነቴን ዞረሽ ላላት በይም በቃ አይሆንም። ጠጋ ብለሽ አውጊኝ እስቲ ያለሽበት ሁኔታውን እያየሽው በትካዜ የምትጠርጊው ጎዳናው አጎንብሰሽ ስትቆዝሚ ተደግፈሽ መጥረጊያውን አሳዘንሽኝ እኔማ ስንታለ ሆድሽ መሬማ። ማደባብል የመን በሰና ከተማ አንድ ጽዳት የምትሰራ ሴት ተክዛ ቆማ አይቷት ነበርና ያችን ሴት ይወዳታል። ምን ሶና ነው ብሎ ደግሞ ያዝነላትና ሊጠይቃት ይሞክራልና በዛ መሃል ያለውን ፍቅር፣ በዛ መሃል ያላችሁን ልፋት፣ በዛ መሃል ያላችሁን መገፋት በዚህ ትራክ ውስጥ ይናገራልና ትንሽ አንዳንዴ የምርም ያስገርማል።
አረብ ሀገራት ለምሳሌ የምትኖሩ ሰዎች ብዙ ጊዜ ሰው ከእናንተ ኤክስፔክት የሚያደርገው ትንሽ ከባድ ነገር ነው። እናንተ ለራሳችሁ ህይወት ለመስራት ነው ሄዳችሁት፣ ግን ሰው የራሱን ህይወት በእናንተን ተጠቅሞ መለወጥ ነው የሚፈልገው። ምክንያቱም እያንዳንዱን ነገር ብር ላኩ እንዲያርጉ ነው የሚለው። አት ዘ ኤንድ ኦፍ ዘ ዴይ ግን በቃ እናንተ ተጎድታችሁ ነው የሚገኘው መጨረሻ ላይ። ምክንያቱም አንዳንድ ታሪኮችን ሰምተናል ከዚህ በፊትም። ይሄ ኦብቪየስ ነው፣ ሁላችሁም አረብ ሀገራት ላይ ያላችሁ የምታውቁት ነው። ቤተሰብ ሁላ አይራራላችሁም ለእናንተ እና እናንተ ራሱን ለራሳችሁ ካላሰባችሁ በቃ አይራሩም፣ አያዝኑላችሁም። አንዳንዴ ደግሞ በቃ ይጨከንባቸዋል። እና ቴዲ አፍሮ ይሄንን ሊያነሳ ነው የሞከረው። ማደባብል የመን በሰና ከተማ ተክዛ የቆመች አንድ የምትጠርግ ሴት አጎንብሳ ያለች ሴት አለች እና የእሷ ሴት ጀስት ታሪክን በማንሳት ጀስት ደሆል ደግሞ ስማችሁን ይጠራል። ሊባኖስ፣ ቤይሩት፣ ኳታር፣ ሳውዲ አረቢያ፣ ዱባይ ምናምን እያለ የተለያዩ አይነት ቦታ ያላችሁን ደግሞ እንዲወክል አድርጎ ነው እዚህ ክሊፕ ላይ እዚህ ትራክ ላይ የሰራው እና በጣም የምር አንዳንዴ እናንተን የሚያስብ ሰው ከዩቲዩብ ገቢ ልንገራችሁ፣ አረብ ሀገራትን የሚወክል ነገር መስራት ጥሩ ገንዘብ ያስገኛል ተብሎ ይታሰባል። ምክንያቱም እናንተ በደንብ ታያላችሁ፣ ኢንጌጅመንት አላችሁ ተብሎ ስለሚታሰብ። በመቀጠል ሁለተኛ ደግሞ አስቡት፣ እናንተ የምታመጡትን ለሀገር ዶላር ብዛት አስቡት። በጣም በቃ እናንተ ለሀገር አስፈላጊ ናችሁ ከምትባሉ ሰዎች መካከል አረብ ሀገራት ላይ የምትኖሩ ሰዎች ናችሁ። ግን ደግሞ ለእናንተ የሚሰጠው ክብር የዚህን ያህል አይደለም። ለእናንተ የሚሰጠው ቦታ የዚህን ያህል አይደለም። እንደ ሀገር እንደ መንግስት ትጠቅማላችሁ። ወጣቶችን ዩቲዩብ ላይ የሚንቀሳቀሱ ወጣቶችን ትጠቅማላችሁ። ለቤተሰብ እርዳታ እያደረጋችሁ ትጠቅማላችሁ። በጣም ብዙ ሰዎችን ሰርቫይቭ እንዲያደርጉ የምታደርጉ እናንተ ናችሁ። ግን ለእናንተ ክብር እየተሰጠ አይደለም፣ ለእናንተ ቦታ እየተሰጠ አይደለም። እና አንድ እስቲ ከዚህ በፊት ከቴዲ አፍሮ በፊት አረብ ሀገራት ላይ ለሚኖሩ ሰዎች ያዜመ ሰው አለ ብላችሁ ታስባላችሁ? ማንም የለም። ማንም በድፍረት መናገር የምንችለው እና ቴዲ አፍሮ ግን ይህን አስቧችሁ ይህን ነገር ሰርቷል። ያው የሚገርም ነው። በእውነት ማሰቡ ደግሞ ትልቅ ነገር ነው። እንደናንተ የሚገፋ ሰው የለም፣ እንደናንተ የሚጣል ሰው የለም፣ እንደናንተ የሚናቅ ሰው የለም። ግን ደግሞ እናንተ ለብዙዎች ጠቃሚ ሆናችሁ ናችሁ ያላችሁት እና የእናንተን ቫልዩ ተረድቶ የእናንተን ድካም ተረድቶ የእናንተን ጭንቀት የእናንተን ሀዘን ተረድቶ እንዲህ አይነት ትራክ መስራቱ በእውነት የሚያስገርም ነው እና ቴዲ አፍሮ እዚህ ትራክ ላይ በደንብ ነው የእናንተን ድካም የሚያነሳው የእናንተን ሀስላችሁን የሚናገረውና በጣም አስፈላጊ እንደሆናችሁ የሚያወራውና ቴዲ አፍሮ እንግዲህ ይለያል ብዬ አስባለሁ። ሳውዲ አረቢያ ላይ የምትኖሩ ሰዎች ታውቃላችሁ፣ ቤተሰቦቻችሁ የተለያዩ አይነት ሰዎች እናንተ የራሳችሁን ላይፍ ለመለወጥ ስትጥሩ ቦይፍሬንድ ፍቅረኛ ራሱ ብትይዙ ብራችሁን በልቶ ሊጠፋ ይችላል። ቤተሰብ ደግሞ ብር ላኩ እያሉ የራሳቸውን ነገር ነው እንጂ የሚገነቡት ለእናንተ አያስቀምጡላችሁም። ብር አስቀምጥልን ብላችሁ ራሱ ብትልኩ ሰዎች እንደዛ አያረጉም እና ትንሽ ከባድ ነው። ፈጣሪ እናንተን ይርዳችሁ ብዬ አስባለሁ። ቴዲም በዚህ ጉዳይ አስቧቸዋል። ይህንን በደንብ እንደታጣጥሙት አስባለሁ። ጀስት አሁንም ከ2 ሚሊዮን በላይ እይታ አግኝቷል። ይሄ ራሱ ዩቲዩብ ላይ ቶፕ 20 ውስጥ ራሱ ከገቡት ሙዚቃዎች ውስጥ መሬማ አንደኛው የተሰኘው ነው እና የቴዲ አፍሮን አልበም እያደመጡ ካሉት ደግሞ የመጀመሪያዎቹ ባይዜ መነጋገሪያ ኢትዮጵያ ውስጥ አሁን መነጋገሪያ በቃ ቲክቶክም ብትገቡ ፌስቡክም ብትገቡ ኢንስታግራም ብትገቡ በቃ ዩቲዩብም ብትሄዱ እንዳለ የሚወራው ስለ ቴዲ አፍሮ አልበም ነው እና ቴዲ በጣም ድንቅ ሰው ነው። እንግዲህ ሁሉንም የሀገር ጉዳይ ስለ ሀገር ጉዳይ አውርተዋል። ስለ እናንተ አረብ ሀገራት ላይ ስለምትኖሩ መሬማ ብሎ ተቀኝቷልም። የተለያዩ አይነት ነገሮችም አውርተዋል እና የተለያዩ ኢሾዎችን ስለ ፍቅርም አውርተዋል። አልበም ውስጥ ያልነካከው ነገር የለም፣ ግን በዚህ ውስጥ ያረሰው እናንተን ነው እና ቴዲ የእውነት ክብር ይገባዋል ብዬ አስባለሁ እና ሁሉም ከእናንተ ሊጠቀም ነው የሚያስበው። እናንተን ሊጠቅም እናንተን አክብሮ ደግሞ ለእናንተ ቦታ ሰጥቶ ሊንከባከባችሁ የሚያስብ ሰው ብዙም አልነበረም። ግን ቴዲ አፍሮ ታዋቂ ሰዎች ብዙም አልነበሩም እና ግን ቴዲ አፍሮ ደግሞ እናንተን አክብሯቸዋል፣ በሙዚቃው አስቧቸዋል እና በደንብ ይህን ሙዚቃ አጣጥሙት ብዬ እነግራቸዋለሁ። ይህን ለእናንተ ብዬ ልንገራችሁ ብዬ ነው ዛሬ መጣሁት። ለዛሬ የነበረኝ ፕሮግራም ይህን ይመስል ነበረ። በቀጣይ ጊዜ እስክንገናኝ ድረስ በደህና ቆዩልኝ። ሀሳብ አስተያየት ካላችሁ ኮመንት ላይ ጻፉልኝ። ሀሁና ዩቲዩብን ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ቀጣይ ጊዜ እስክንገናኝ ድረስ በደህና ቆዩ። በብልሃት እንኖር።